እያደረግሽ ነው ቲና? ቤት እያስገመትኩ ነው። በቤቱ ምን ልትሰሪ? እያስገመትኩ ነው። ቤቱ ነው ስንት እንደሚሸጥ? ይሄ ቤት እኮ አይሸጥም። እሱን እኔ ቦስ ነው ይሻል ባባዬ። ከዚህ የተሻለ ገዝተሽልኝ? እስኪ እናያለን። ይሄን ቤት ወጥቷል። ይሸጥ አልፈልግም። እሱ በእኔ ፍላጎት ይወሰናል። ቤቱ ምን ያህል ብር እንደተገመተ ነገራች። አሁን ሲመረረኝ ነው ያታሪብ ሊያስደስት እኮ ነው የሚገባው። ቆይ ለዚህ አይደል እንደ ለፋ ነው። ግን ደግሞ ተረጋጊ ስልሽ መረጋጋት ነበረብሽ። አልረጋጋም። ገንዘቡን ለመውሰድ ቸኩያለሁ። ቆይ እንዴት ተገመተ እባክሽ? በስልክ ጨርሼ ላኩላቸው። እንደዚህ ስታደርጊ ማን ነበር? አባዬ። ወይኔ ጉድ! ምንድነው? ምን ተፈጠረ ነው? ትንሽ ተሰምቼ ነው። ውሃ ግዢ። እሺ ይቅርታ ትሰጠኛለህ? እሺ ከተጠበቅ ደህና ነህ? ውስጠኛ እንዴ? ደህና ነኝ። አጋጣሚ እኮ ነው። በል አጋጣሚ ምን ብሎ ነገር ይላል። ማን ይችላል? ፍርድ ቤት ከመቅረባችን በፊት ነው እንድንካፈል ፈልጌ ነበር። የትምህርት ላከፍልሽ? በጣም ጥሩ ዋናው እሱ ነበር። እሺ ዋናው ሀሳብሽ ምን ነበር? አካውንት ላይ ያለውን ብር ሳላሳግድብህ ግማሹን ትሰጠኛለህ። ኧረ ለስተሽ እንዴ? እሺ አንቺስ ከቤቱ ሳታከፍኝ? እሱ እንኳን እያማረህ ይቀራል። እንደዚህ አይነት ጅብ ነበርሽ እንዴ? አልነበርኩም አይደለሁም። እና ቆይ ምንድን ነው? የግድ መሆን ስላለበት ነው። እና በባዶ እጄ ልውጣ? የሆነ ነገር ይዞ ለመውጣት የገባሽ? እንደፈለክ አስበው። አንድ ልታውቂ የምፈልገው ነገር መቼም ባልና ሚስት ነው። ደግሞ ስትለምን እንኳን ሀሳቤን አልቀይርም። ለእሱ አታስብ። መቼም ቢሆን አላደርግም። የሆነ ነገርም አለ። ምንም እንዳትዪ። ምንም አንተ እኔን እንደዚህ የምትናገረው? አዎ። ቆይ ለምንድን ነው የማይፈሩት? ለምንድን ነው የማይደነግጡት? አባረረችን ለምን አላሉ? ጭንቅላት ቢኖርሽ ነበር እሱን የምታስቢው፣ ግን የለም። ዳኒ ለምን እንደፈራ ብቻ ንገረኝ። መረጋጋታቸው አስፈርቶሻል? ምንም እንደማይመጡ ሲገባቸው ነው። ቤቱ ሊያጣ ያለ ሰው ነው እንደዚህ የሚሆነው? ምንም ማይመጡ ይመስልሻል? እና ምን ሊሆን ይችላል? እሱን ለማወቅ ዝም ብለሽና ተረጋግተሽ የሚፈጠረውን ማጣራት እሞክራለሁ። አለመሞከር ትችያለሽ። እኔ ግን ከዚህ በኋላ አይመለከተኝም። በሰላም እኮ እያወራሁ ነው። ኧረ አንቺ ስትጀምር በሰላም ማውራት ታውቂያለሽ? እፍ በእናትህ አትጠይቀኝ። ቲና ኤደንን ተዋወቀቻት። ኤደን የካሊብ ፍቅረኛ መስላት ስታብድ የነበረችው ቲና አሁን ጉዷን ስታቅ የምታረገው መውጫ መግቢያ አጣለች። ምክንያቱም የዳኒ ፍቅረኛ መሆኗን ስታቅ ካሊብንም የፍች ጥያቄውን ጠይቃም ስለነበር አሁን ላይ ቲና በራሷ አፍራለች። ከዚህ በኋላ ምን ልታረግ ትችል ይሆን? ካሊብ ደግሞ በጭራሽ ካንቺ ጋር አብሬ መኖር አልችልም፣ አይንሽ እያየ አባቴ የሚፈልገውን ድል ያለ ሰርግ ደግሼ አገባለሁ ብሏታል። ቲና የያዘችውም የቤት ካርታ ፌክ እንደሆነ ስታቅ የምትሆነው ግራ ገብቷታል። ድብቅ ማንነቷ፣ አስመሳይነቷ ለተወሰነ ጊዜ እንኳን አብሮ ሳይዘልቅ እለቱን ካርታው እጇ እንደገባ ስለነበረ የተቀያየረችው አሁን ላይ በምን አፏስ ይቅርታ የመጠየቅ አቅም ይኖራት ይሆን? ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበልን እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። ግፈኛዋ ሚስትና የትሁት ፍጥጫ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ቤቱን በላያቸው ላይ ልትሸጥ እያስማማችና ለካሊብም የፍች ጥያቄ አቅርባለት እንዲሁም አልጋ ለይታ ለብቻዋ ሶፋ ላይ ስተኛ ተመልክተን ነበር። ዲያኒም እውነቱን ይሄ ነው ብሎ መናገር ባይችልም ግን ደግሞ በተቻለ መጠን ለማስረዳት እየሞከረ እንኳን ባለበት ጊዜ በጭራሽ አሻፈረኝ፣ አይናቸውን ላፈር። ከዚህ በኋላ እነሱ እንጂ ሊለማመጡኝ የሚገባቸው እኔ በገዛ ቤቴ ማንንም አልለማመጥም፣ መካሪ አባትም አልፈልግም። እኔ ወላጆቼ መክረው አላሳደጉኝም፣ የማንም ድጋፍ አያስፈልገኝም፣ ራሴን ችዬ በራሴ መንገድ መቆም እችላለሁ ስትል ሰምተን ነበር። እናም እንግዲህ በዚሁ አቋሟ ጸንታ ሳለ ዲያኒ የራሱን ፍቅረኛ ካሊብ ሲሸኛት ለሷ እያስተዋወቃት ነበር። ነገ በኔ ይደርስ ሳይመስለው
ይኸውልሽና ተረጋጊ ስልሽ የነበረው ቤት ውስጥ ምን እየተፈጠረ እንደሆነ እንኳን በቅጡ ሳታቂ ለውሳኔ ቸኮልሽ። አሁንም ተረጋጊና ካሌብን ይቅርታ ጠይቀሽ ትዳርሽን አጽንተሽ ኑሪ ሲላት እኔ ቲና ነኝ ከሱ ጋር የምኖረው ብትልም ምን ችግር አለው ከሱ ጋር ብትኖሪ ምን የሚፈጠር ነገር አለ ባንቺ ላይ? ስለዚህ አርፈሽ ትዳርሽን ምሪ ቢላትም አያሻፈረኝ ብላለች። እናማ እንግዲህ እንደገባሽ ውጪ፣ እኔ ግን አይመለከተኝም ከዚህ ጉድ አውጪኝ ብሏት ነበር። እናም ካሌብ ኤደንን ሲሸኛት ስትመለከት ተለዋውጣ ነበር። ለካ ለዛ ነው የእኔ ሁሌ ስም ጠይቃቸው ስለ ቤቱ ሽያጭ ሳነሳ ማንም ሰው አይደነግጥም። በዛ ላይ ስለ ፍችም ስጠይቀው በደስታ ነበር የተቀበለኝ። ምንድነው እዛ ቤት እየተፈጠረ ያለው ብትለውም እዛ ቤት የተፈጠረውን እኔ ከምነግርሽ ይልቅ ራስሽ ተረጋግተሽ ማስተዋል ቢኖርሽ ልትርሽበት ትችይ ነበር። ለውሳኔ አትቸኩይ እያልኩ ብለምንሽም እምቢ ብለሻል። ስለዚህ ከዚህ በኋላ እንደገባሽ ራስሽ ውጪው ብሏታል ሲላትም ዳኒ ሰምተናል። እናም እንግዲያስ ከዚህ በኋላ እርምህን አውጣ። እኔ ከካሌብ ጋር አንድ ደቂቃ ማሳለፍ አልፈልግም፣ ማርፈድም አልፈልግም። በውሳኔ ደግሞ የሚያስተጓጉለኝና የሚያስረፍደኝንም ሰው አልፈልግም ብለው ነበር። እናም ቤት ስትሮጥ ሄዳ አንተ ባለጌ አስመሳይ ነህ፣ በላይ ላይ ስታረግብኛለህ ብትለውም አንቺ ባለጌቱ አንቺ እንጂ አርፈሽ ተቀመጪ እኔ አይደለሁም። እናም ምንም ያደረኩት ነገር የለም ቢላትም ቼት እያረክብኝ በላይ ላይ ሲላት አንቺ ትሆኛለሽ እንጂ እኔ አላደረኩም። ባረግም ደግሞ ከዚህ በኋላ አንቺ በእኔ ምንም አይመለከትሽም። እኔን እየተከታተልሽ መብሸቅሽን አቁሚ ቢላትም እኔ ቲና ባንተ አልበሽቅም ብትለውም እንደ በሸቅሽማ ተመልክቼሻለሁ። ነገር ግን ከዚህ በኋላ የምልሽ ነገር ቢኖር ይሄ ባልሽም ይሁን ወንድምሽ የማይታወቀው ሰውና አንቺ አርፋችሁ ብትቀመጡ ይሻላችኋል። ካልሆነ ግን ውሳኔ ከባድ ይሆንብሻል ብሏት ነበር። እሷም ምን ልታመጣ በገዛ ቤቴ አንተን ልትወጣ ትችላለህ እንጂ እኔን ምንም የማድረግ መብቱ የለህም ብትለውም እሱም እንግዲህ በጭራሽ እኔ ላይ አንቺ ምንም ነገር ልታመጪ አቺም እንግዲያስ ካሌብ ይጎዳል የምትይው ይጎዳዋል፣ እሱ ላይ ይህ ችግር ያደርሳል የምትይው ማንኛውንም ነገር ልታደርጊ ትችያለሽ። ነገር ግን ባያ ወንድምሽም ባልሽ የማይታወቅ ሰውና አንቺ ግን አርፋችሁ ተቀመጡ፣ ሰላሜን ስጡኝ ብሏታል። እና እሷም በዚህ ንዴት ስትሮጥ ወደ ዳኒ ጋር ሄዳ ዳኒ እየተፈጠረ ያለውን ነገር ጠይቀው ነበር። እሱም ግን እኔ ከምነግርሽ ይልቅ ራስሽ ብታይ ይሻልሻል። ስለዚህ የፍች ጥያቄሽን አቋርጠሽ ይቅርታ ጠይቀሽ ብትኖሪ ይሻላል ብሏት ነበር። ቲናም አሻፈረኝ፣ አይመለከተኝም ከዚህ በኋላ ከሱ ጋር በጭራሽ እንዴት እንዳስጠላኝ ብትልም ነገር ግን ከሌላ ሴት ጋር ታየ ከተባለ በኋላ ደሟ ፈልቷል። ለዲያማ ጸጸትም የተሰማት ነገር ቢመስልም አይ ነገሩ ስሮጥ ሄጄ አስወጣቸዋለሁ እያለች ነበር። ቲናም እንግዲህ ያላትን ነገር ለዲያኒ ነግራው ስለነበረ ካሌብን መንገድ ላይ ጠብቆ እንዴት እንደዚህ ታረጋለህ? እንዴት ኤደንን ትሸኛታለህ? እኔ ለኤደን እሞትላታለሁ። በኤደን የመጣ ምንም ነገር ቢሆንም እንኳን መቋቋም አልችልም እያለው ነበር። እኔ ሸኘኋት እንጂ ምን አደረኳት? ስለዚህ ሌላ ምንም ያደረኩት ነገር የለም። ምን ሳረግ አይተህ ነው? አርፈህ ተቀመጥ ብሎት ነበር። እና ዲያኒም በተናገረበት አፉ ራሱ የሚጸጸትበትን ቃላቶች ነግሮታል። በዛም ተደናግጠው ስለነበረ ታይዘው ወደ ቤት ቲናና ዲያኒ እየሄዱ ሳለ መንገድ ላይ በር ላይ ሲገናኙ ካሌብ እባክህ ይቅርታ አድርግልኝና ልትነግረን የፈለከውን ነገር ለኔና ለቲና አሁኑኑ ንገረኝ ብሎት ነበር። ቤትህንም ለቅቄልህ እንዲወጣ ከሆነ የተወሰነ ጊዜ ስጠኝ እባክህ ይቅርታ አድርግልን እያለ ቢለውም በገዛ ቤታችን እነሱ መለማመጥ ሲገባቸው አንተ እንዴት ትለማመጠዋለህ ብላለች ቲና። አንቺ አርፈሽ ተቀመጪ አትዘባርቂ ቢላትም እሱም ለኔ እባክህ ይቅርታ አድርግልኝ ለተወሰነ ጊዜ ስጠኝ ከቤት እወጣለሁ ቢለውም ቤት እግዚአብሔር ነው ብለን እያኖርናችሁ እኮ ነው ሲልም አዎ ቤት የፈጣሪ ነው ብለን እያኖርን ያለነው እኔ እንጂ እናንተ አይደላችሁም። ይሄ ቤት ከዚህ በኋላ የኔ ነው። አፍንጫችሁን አስይዤ አስወጣችኋለሁ። እናንተ ናችሁ እንጂ መውጣት የሚገባችሁ እኔ በጭራሽ አልለማመጣችሁም ስትል አራርፈሽ ተቀመጪ እያለ ከቲና ጋር ዲያኒ ሲጨቃጨቅ ነበር። እናማ እንግዲህ ምናልባት ታይቶኝ ይሆናላ ብሏት ወደ ቤት ሲገባ
ታይ ብዬሽ ነበር አንቺን የምልሽን ሰምተሽኝ አታቂም ሲልም ሰምተናል ዳኒ። እናም እንግዲህ ካሊብ ወደ ቤት ሲገባ ተከታትለው እነሱም በንዴት ሲገቡ ካሊብ ወደ ቤት በገባ ጊዜ ኤደን የአባት ምክር ፈልጋ ከካሊብ አባት ጋር ቁጭ ብለው ቡና ተፈልቶ ደስ የሚል ጊዜ እያሳለፉ ነበር። ትሁት ባልታሰበ ጊዜ ጥሩ ቤተሰብ አገኘን እኮ ብትልም እኔም ጥሩ ቤተሰቦችን አግኝቻለሁ፣ እባካችሁ አባዬ ይሄ የዳኒና የኔ ጉዳይ እንኳን ቢቀርም የእናንተን ቤተሰብነት ማጣት አልፈልግም ብትለውም የካሊብ አባት እሱንና ቤተሰብነትን ምን አገናኘው? ነገር ግን ልጄ ተረጋግተሽ ለመወደድም ሆነ ለመጠላት ለማንኛውም ነገር ለምን ብለሽ ጠይቂ፣ በጥያቄሽ መልስ ታገኛለሽ። ለጥያቄሽ መልስ መስጠት ደግሞ ግዴታ አለበት። ልጄ አስተዋይ ሁኚ፣ ተረጋግተሽ ለምታረጋቸው ነገሮች ሁሉ ለውሳኔ እንዳትቸኩይ ቢላትም እሷ ብዙ የሚያሳስባትና አላማ ያላት ሴት እንደሆነችም ነግረዋለች። እናም እንግዲህ ለወደፊት እሷ ብዙ ማድረግ እንደምትፈልግና በዚህ ሁኔታ ላይ ግን እድሜዋንም ጊዜዋንም በማይሆን ነገር ላይ ተስፋ አድርጋ መኖር እንደማትፈልግ ተስፋ እንዳደከማት ተናግራለች። እና ሚስጥር የሚያወሩ መስሏት ትሁትም ልውጣ ብትልም ትሁቴ እኔ አባት ምክር እንጂ የፈለኩት ምንም የተለየ ነገር የሚወራ ነገር ስለሌለ ቁጭ በይ ብላት ጥሩ ጊዜ እያሳለፉ ነበር። የካሊብ አባትም በተቻለ መጠን ለልጅ የሚመከረውን ምክር እንድትበረታና እንድትጠና ነገር ግን ከውሳኔዋ በፊት ጥያቄዎችን እንድትጠይቅ ለጥያቄዎቿ ተገቢ መልስ እስካልተመለሰ ድረስ ለውሳኔ እንዲያስቸኩል እየመከራትና እያስጠነቀቃት ነበር። እሺ አባዬ እኛ እኮ ሰዎች አንዳንድ ጊዜ ስህተትና ትክክል የሆነውን ሰው እስካልነገረን ድረስ ላይገለጽልን ይችላል እና ድጋፍህ ምክር ያስፈልገኛል ጋሼ እያለች ነበር። እናሱም በተቻለው መጠን የምክር አገልግሎቱን ከለገሳት በኋላ አንቺ ለኔ ልጄ ነሽ፣ የኔና ያንቺን ልጅነት ማንም የሚነካው የለም፣ ቢሆንም ባይሆንም በዚህ ጭራሽ እንዳታስቢ እያላት ከነበርና እጅግ በጣም ደስ ብሏቸው ፈገግ ብለው ቤታቸው ቡና ተፈልቶበት ሞቅ ደመቅ ብለው ሳለ ካሊብ ከነሱ ጋር ሲጨቃጨቅ ቆይቶ ተንደርድሮ ወደ ቤት ሲገባ ፈገግ ብለው ሲቀበሉት እሱም ሰላም ብሎ ሁላቸውንም ጨብጦ ደህና ዋላችሁ ወይ ብሎ ሰላምታ አቅርቦ ቁጭ ብሏል። ተከታትለው ቲና እና ዲያንም ሲገቡ እንግዲህ ቲና ፊት ለፊቷ የሆነች ሴት አለች። ቲና ግን በጭራሽ የዲያኒ ትሆናለች ሳይሆን የካሊብ ናት ብላ ነበር የገመተችው ፈጣ የቀረችው። ዲያኒ ቲና ከመናገሯ በፊት እሱ ራሱ ያስነቃበት ነበር። ምክንያቱም ኤደንም ካሁን ያስተዋውቀኛል እህቴ ናት ብሎ ካሁን ያስተዋውቀኛል እያለች ፈጣ ሳለ ዲያኒም እየተው ተመተመ ነበር የሚለው የሚናገረው የሚይዘው ጠፍቶበት ፈጠጥ ብሎ ሳለ ቲናም ምላሽ ለማግኘት እየተሞጣሞጠች ነው። ቲና እንዴት ፍቺ ጥያቄ ገና ጠይቅኩ እንጂ አልተፋታንም፣ በላይ ላይ እንዴት ሴት ያመጣል የሚል ቤቱን ባንድ ግር አቁመዋለች። ዲያኒም ደግሞ እዛ ጋር የራሱ ጉድ ናት፣ ለዛውም እሞትላት አለው በሷ ማንንም ልቀይር አልችልም የሚላት ሴት ከፊት ለፊቱ ቁጭ ብላለች። በዛ ላይ ኤደንም የረጅም ጊዜ የረጅም ዓመት ተስፋዋና ህልሟ ከሱ ጋር የመኖሩ ስለዚህ ለጥያቄዋ መልስ ማግኘት አለባት። ምክንያቱም የምትጠብቀው ካሊብና አባቱ እንደዚህ መልካም ሰዎች ከሆኑ ቲና እህቱ ደግሞ ስሟን ባታቅም እንኳን እንዴት አይነት መልካም ሴት ትሆናለች ብላ ነው እንጂ የምትጠብቀው እንደዚህ ሰው መሰል የሰው ስጋ ለብሳ ሰይጣን ትሆናለች ብላ በጭራሽ አስባም ስለማታቅ በዛም ላይ ደግሞ የእውነተኛ እህቱም ስለመሰለቻት ግራ ተጋብታለች። ለጥያቄዋ መልስ እስከምታገኝ ድረስ ግራ ገብቷት ፈጣ ቀርታለች። ቲናም የሆነ ነገር እስከሚሏት ድረስ መናገሯን ቀጥላለች። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይሄን ይመስል ነበር። በቀጣይ እስከምንገናኝ ድረስ መልካም ጊዜ